አቶ ዘይኑ ልዑል እባላለሁ ከኢትዮጵያ ኮሚኒቲ ከስራ አስፈጻሚዎች አንዱ ነኝ። አዲስ ከተመረጡት ዛሬ የተገናኘ ነው ስለ ኢትዮጵያ ኮሚኒቲ ጽዳት ሳር ማጨድን በተመለከተ አንዳንድ ጥያቄዎች አሉ እነሱ ለመጠየቅ ነው። የመጀመሪያው ጥያቄ ለብዙ ዓመታት የማህበራችን ስርዓት አካባቢ በትጋት ለተንከባከባችሁት ስለተንከባከባችሁ እናመሰግናለን። ራሳችሁን ቡድናችሁን አስተዋውቁ። እሺ፣ እኔ ስሜ ዘይኑ ይባላል። ከጀመሪያዎቹ አንዱ ነን። መጀመሪያ ስንጀምር እንዳውም በዛን ጊዜ የነበረው አስተዳደር ነው ፕላን አለንና ዝም ብላችሁ አትድከሙ ሲለን እኛ በሳምንቱ ማጨጃ አካፋ ከቤት እሱ ከአሰግድ ቤት በራሱ ማጨጃ ይዞ መጥቶ በሳምንቱ ተመለሰን መጣ። በሳምንቱ ተመለሰን መጣና ከዛ በኋላ ስራችንን ጀመርን። ከዛ በኋላ የነበረው አስተዳደርም ሁኔታችንን አይቶ ፊታችንን አይቶ ከዛ በኋላ ምንም ሊያደርገን አልቻለም ማለት እንትን ክብደት ሊሰጠው አልቻለም እና ስለዚህ በዛ እንደዛ ነው የጀመርነው። ስንጀምር ብዙዎቻችን ከዚህ በፊት በህብረተሰቡ ላይ ያለን ፍቅር ከልጅነት ጀምሮ ፓሽን ስለነበር ብዙዎቻችን ማለት ነው ፓሽን ስለነበረ ያንን እዚህ ዘመተን በተለይም እዚህ እንደዚህ ያለ የኮሚኒቲ ንብረት ውስጥ ልጆቻችን ባህላቸው አለ አይደለም ሊማሩ የሚችሉበት ሁኔታ ሊፈጠር እንደሚችል በማሰብ ይህንን ነገር በየሳምንቱ ስራውን ጀመር። መጀመሪያ እንዳውም ሮብ ነበር የጀመርነው። አንድ ወንድማችን ሮብ ይመቻኛል ስላለስ በኋላ ስራተኞች ወደ ቅዳሜ ቀየርነውና የቅዳሜ የስራ ግብረ ኃይል ብለን ጀመረ። በዚህ መልክ ነው የጀመርነው። ኦኬ። ባለፉት 5 ዓመታት ቡድናችሁ እንዴት ተለውጧል ወይስ እንዴት አድጓል? 5 ዓመት ሆኖናል ብላችኋል አይደል? በጣም የሚገርመው ነገር ስንጀምር ትንሽ ብዛት ነበረ። አሁን ይሄ የምታዩት ጫካ በሐረግ የተተበተበ በሐረግ እኔ እንደዚህ አይቼማ በሐረግ የተተበተበ በጣም ብዙ ጊዜ ሐረግ እና ጫካ ነበር አሁን የሚታየው እስከኋላ ድረስ እና በሐረግ የተተበተበ ስለነበረ ያንን ብዙ ጊዜ ፈጀብን ይመስለኛል። ዓመት ያህል ሳይፈጅብን አይቀርም እና በዛ መልክ ስራውን ጀመርን። ከዛ በጣም ዴዲኬትድ የሆኑ በጣም በሚገርመው ዴዲኬትድ የሆኑ አባሎቻችን ቀጠሉ። ጥቂቶቹ ሄዱ። አንድም ወንድማችን በሞት ተለየን። አንድ ዲፕሊ ሶሪ፣ አንዱ ደግሞ በህመም ምክንያት ሊለየን ቻለ። ሌሎቹ ግን ድካም ምንም የተሰማቸው ነው መሰለኝ እና እኛ ግን ጥቂት የምንባል በጣም ስራውን ጠንክረን ጀመርን ማለት ነው እና በዚህ መልክ ነው እየገባን ያለው። በጣም ጥሩ። አሁን ሳሩን አካባቢውን ለመጠበቅ ምን አይነት ስራዎች ታከናውናላችሁ? ብዙ ስራ ነው የምናከናውነው። እንግዲህ እንደምታየው ነው። ከዚህ እንጀምርና ያ ጫካ ወደ ታች ብታየው ውሃ የፈሰሰበት ቦታ ነበር። ውሃ ነበረ እንደዚህ እና ምን ፕላን አወጣን። እንደዚህ ወንድሞቻችን ይሄ ትራክ የሚነዱ ለድርጅት ለኮንስትራክሽን የሚሰሩ እነሱ መጥተው አፈር እንዲሞሉልን አደረግንና ያ እዛ የነበረው ውሃ በአፈር እንትን ብለን ሳር ሞላን። ወደ ታች ብትወድ መቼም ተአምር ነው የምታየው እና በዛ መልክ ነው እንግዲህ እያደግን ከያ በየሳምንቱ እየተገናኘን እሱ ብቻ አይደለም መገናኘት ብቻ አይደለም ስራችንን ከጨረስን በኋላ በሚገርም ነገር ያለው ፍቅር ያለው ውይይት ያለው እንትን በጣም የሚገርም ነው። እህታችን ነበረች ለ2 ዓመት ያህል ሚሚ ቁርስ ምግብ እየሰራች ቡና እየፈላች ትልቅ እርዳታ ነው ያደረገችልን። በኋላ አሰብንና ወደ እሷ መጎዳት የለባትም ዳቦ ምናምን ነገር ከራሳችን ክስ እያወጣን መጠን እኛ ራሳችን እሷንም እንድትተዋረግናት የእሷም እርዳታ መቼም የሚደነቅና የማይረሳ ነው ማለት ነው። አሁን ይህ የምታየቴ በሙሉ እያንዳንዱ ቦታ ድሮ ስፔሻል እንትን ነበር በአበባ እንዲህ በሙሉ የምታየት አሁን ግን ጠፍቷል። አበባ ነበር እና አሁን በጣም ደስ የሚለው ምንድነው ሌላ የአበባ ኤክስፐርት ወንድም አግኝተናል። እዚህ ጋር ደርሰን ነበረ እንዳቃጣሪ ሆነ አውደኛ
ላይ ነው እና እጅግ በጣም ደስ ብሎን ስራው ሁላችንም። ከሜዳ ውጪ እዚህ ምን የተለየ ነገር አለ? አው በጣም ትልቁ ነገር በጣም የሚገርማቸው አሁን ይሄ ንጹህ የሆነው እንደዚህ የምታዩት የቆመ ዛፍ በሐረግ የተከበሰበ ነበር። በሐረግ በአመት ከምናምን ከዚህ ምሳሌ ነው። እዚህ ጋር ሐረግ አለ አይደል? ይሄ ከስር የምታየው ተተብትቦ እስከ ላይ ድረስ ወጥቶ ነበር። ከዛ ምንድነው ስትራቴጂክ የሆነ እንትን ያደረግነው ከስር መቁረጥ ጀመረ። እንዳውም እዚህ ጋር ዛፉ ላይ ብቻ አልነበር፣ መሬት ራሱ እንትን ብቻ ነበር ይሄ ስር ለመጀመሪያ ጊዜ ነው እንደዚህ ያየሁትና ይሄ በሙሉ የምታዩት ነገር እንኳን መራመድ የማይችልበት አካባቢ ነበርና ከዛ በኋላ ደረጃ በደረጃ ይህን ነገር ልናደርገው ችለናል። አሁን ለጊዜው ይህ ሁሉ የምታዩት ትንሽ ያደገ ሳር ከነበረው የአየር ሁኔታ ጋር የተያዘ ነው። አሁን በሚቀጥለው ለሳምንት እነዚህ የምታዩት ነገሮች በሙሉ ራሳቸው ጸጥቶ ታረታላቸው፣ ያኔ ደስታ ይሰማቸው። ሌላው ምንድነው የነጭ አበባ ያለበት አለ አይደለም? እዚያ እሱ በውሃ የተሞላ ነበር። ውሃ ልጆች እዛ ቢሄዱ በቃ አለ አይደለም ትልቅ አድግ በኋላ ምን አደረግን ትንሽ ነገር አደረግንና ወንዱ ቅድም እንዳልኩት ወንድሞቻችን አሉ የኮንስትራክሽን ካምፓኒ የሚሰሩ እነሱ አፈር እንዲያመጡልን ቮለንቲርሊ አፈር አመጥተው ይሄ በሙሉ ምናልባት 4-5 ትራክ ነው መጥቶ ቀይ አፈር ላይ ሆነ። ከዛ በኋላ ሳረራ ነበር እና አሁን የምታዩት ይሄ ሲታጨድ ደንበኛ ሜዳ ነው ለልጆች መጫወቻ ምን ማለት አይደለም። እና እዛ ላይ ነው እንግዲህ በሙሉ ለውጡ ምን ያህል እንደሆነ አሁን የምታዩት ስለት በዛን ጊዜ መታችሁ ብታዩት እውነቴን ነው። ለሌላው አሁን በዚህ ድንበራችን ወደ አደር ሳይድ ይሄዳል። በዚህ ሹልክ ብሎ ወንዝ አለ እስከ ታች ድረስ እና ያንን እንግዲህ መቼ ነው በጣም እናጸዳው ፌስቲቫል በሚመጣበት ጊዜ ማለት ሴፕቴምበር ላይ በዓላችንን ስናከብር ማለት ማዝራት ብቻ አይደለም። ይሄ መስርቶ እንትን ያላቸው ካምፓኒዎች እነሱ መጥተው ተቀጥተው እነሱ ናፍተው ድረስ ሆተና ይላሉ። ከዚህ መተሸናል ሳታያትከሪምና በዛ መልክ ነው እንግዲህ ያለነው እስካሁን ድረስ እዚህ ላይ ነው። ስለዚህ በየስንት ጊዜ ተሰበሰባላችሁ? እኛ በየሳምንቱ ቅዳሜ እንደ ወይዘሮ በ10 እንጀምራለን። ወይዘሮ ጥሩ ከሆነ በ9 ብዙ ጊዜ እንትን አለ። በኋላ ወይዘሮ እንትን ሲል 11 ላይ ነው። በሳምንት ግን ደፍነትሊ እዚህ ነን ሁላችንም እዚህ ነን። በጣም ጥሩ። እሺ አቶ ዘይኑ በኢትዮጵያ ኮሚኒቲ በስራ አስፈጻሚ ስምና እንዲሁ በኔና በሷም በጣም ለምታደርጉት ሰርቪስ በጣም እናመሰግናለን። ለማህበረሰቡ የምታስተላልፉት መልእክት ካለ ይገዛችሁ? በመጀመሪያ ደረጃ በአስተዳደር ደረጃ እውነቴን ነው እናንተ ናችሁ ለመጀመሪያ ጊዜ እንደዚህ ኮንሰርን ሆኖ የእኛን ስራ ቫልዩ ሰጥቶ መጥታችሁ ጊዜያችሁን ወስዳችሁ እኛን ማግኘታችሁ ለእኔ ትልቅ የክብር ምስጋና ይሰማችኋል ብዬ ነው የማገኘው። ሌላ ህብረተሰቡን ምንድን ነው የምለምነው፣ በራችን ክፍት ነው። ቮለንቲር እንፈልጋለን። ለአንድ ሰዓት ለግማሽ ሰዓት መጥቶ ግን ቆመ ማውራት የተከለከለ ስራ ያስይዘ እና ቮለንቲር የሆነ ወጣቶች ለምሳሌ እዚህ መጥተው አለ አይደለም ነው ግማሽ ሰዓትም አንድ ሰዓትም መጥተው ህብረተሰቡ የእርዳታ እጁን ቢለግስልን እጅግ በጣም ነው የምናመሰግነው እና ለደረጋችሁልኝ በጣም አመሰግናለሁ። በክብር ምስጋና ሳቀር በደስታ ነው እና በጣም ነው የማመሰግነው። እኛም እናመሰግናለን። በጣም ታንኪዩ። በጣም ደህና ዋሉ። እሺ ደህና ዋሉ። ዛሬ ቅዳሜ ጁን 20 ነው። ይሄ የኮሚኒቲያችን አንከሮች ናቸው። እነዚህ ሰዎች የምታዩቸው የግቢውን
ከመጀመሪያ ጀምሮ እስካሁን ድረስ ጠንቅቀው የያዙ ሳር እየቆረጡ ጽዳት እያጸዱ ሊቨብል የሆነ ኮንዲሽን የሚፈጥሩ ሰዎች ናቸው። ዛሬ በአጋጣሚ ማዕከላቸው ተገኝተናል። እስቲ እያንዳንዳቸውን ጠይቅ። እስቲ እስከ ዛሬ ከሰራችሁት ስራዎች መካከል ወይም በሰራችሁበት ጊዜ ውስጥ መጥቶ ያነጋገራችሁ ኃላፊነት ያለው ሰው ነበር ወይ? አሁን በአሁኑ ያው እነሱ እንግዲህ ገና ሲጀምሩ ያው እያገዙ ናቸው። እህቴም 2-3 ጊዜ መታ እንትን አድርጋለች። ሁሉም ያደርጋሉ። የቀድሞ ያው እንደምታዩት እሱም ብዙ ማውራት አይቻልም። ዳይሬክተሩ ከኛ ጋር ሲሰራ ነው። ሰይፉ አንተ እና የተወሰኑት መጥተው ያውቃሉ፣ ግን በአብዛኛው አይታይም። ግን እነኚህ በተለይ እነኚህ ሰዎች ለብዙ ጊዜ ለ5-6 ዓመት ነው የቆዩበት። ይሄ ነገር እንደሱ ባይኖሩ በገንዘብም በብንም እንደዚህ ሆኖ ለአገልግሎት የሚውሉበት ምክንያት አልነበረም እና ኮሚኒቲው ችግር ላይ በነበረ ጊዜ ሁሉ ጊዜ ሳይጠፉ የፈለገ ነገር ቢመጣ እነሱ ግን ለኮሚኒቲው አለም ብለው እዚህ ውስጥ ያሉት በሙሉ መልካም ነገር ሲያደርጉ ቆይተው ነው እስካሁን የቆየው። ይሄ እንግዲህ ውጪ የሚወራው ሌላ ነው። ኮሚኒቲው ግን ስራ ላይ እንዳለ የሚታይበት ነው። ኮሚኒቲው ስራ ላይ አለ። ወሬውን ሳይሆን ማህበረሰቡ እየመጣ የሚሰሩ ሰዎችን ቢያደፋፍር ቢረዳ የመረጣቸው ሰዎች ከኋላ ሆኖ ካረዳቸው እነሱ እንትን አሉ ተአምረኛ አይደሉም። ሰረዳቸው ብቻ ስለሆነ የሚያገለግሉት መርዳት ደግሞ ከእንደዚህ ከትንሹ ነውና ሁሉም እየመጣ ቅዳሜ የሚችለውን ቢያግዛቸው ኮሚኒቲው በአንድ ጊዜ ሊመነደግ ይችላል ብዬ አስባለሁ። ይሄ መልካም ነው። እናመሰግናለን። በታችሁ ስላያችሁ ስራችሁን እናደንቃለን። አብረናችሁ እንቆማለን። ለረጅም ጊዜ መቼም የምሰሩትን ስራ እኔ ምስክር ነኝ እና ግን እንደዚህ በህብረት እስከ ዛሬ ድረስ ጠንታችሁ ለመስራት ያስቻላችሁ ምክንያት ምንድን ነው? እስከ ዛሬ ድረስ እንደምንም ብለን እስከዚህ ተቻችለን ኑረናል። አሁንም አለነ። ይሄንን እንትን ያለው ዋናው እንትን ጥንካሬ የሰጠን ኮሚኒቲያችን ወደታች እንዳይሆን ኦልዌይስ ኮሚኒቲውን ለመርዳት የምናደርገው ትግል ነው። እንግዲህ ያው መቼም ቅዳሜም የሆነ እሁድ የእረፍት ጊዜ ነው። አብዛኛውን ቅዳሜ ጊዜ ደግሞ መታችሁ የምታሳልፉት እዚህ ነው እና የስራ ድርሻችሁን ክፍፍላችሁን እንዴት ነው እሱ የምትወስኑት? የስራ ድርሻ ምንም ይሄ ነው የሚባል የስራ ድርሻ የለንም። አለቃም የለንም። ራሳችን በራሳችን እየተዛዘንን እየተሳሰብን ነው የምንሰራው። ያው ካሁን ከአዲሱ ከተመረጡት የኮሚኒቲ አመራሮቻችን ጋር አብረን በመስራት እንግዲህ የወደፊቱን ኮሚኒቲያችን ትልቅ ቦታ ከደረሱት ከሌሎች ኮሚኒቲዎች እኩል ለማድረግ እንግዲህ ጥረት እናደርጋለን። ያውኛ በጉልበት ቅዳሜ እየመጣን ሁሉን ነገር እንሰራለን፣ እናገለግላለን። ያው በዚሁ ነው የምንቀጥለው። አሁን መቼም ይሄ በየሳምንቱ ቅዳሜ የሚሰራው ስራ ቀላል አይደለም። የብዙ ሰውን ጉልበት የሚጠይቅ ነው። ይሄንን በማስተባበር ለረጅም ጊዜ ስሰራ ምስክር ነኝ። ነገር ግን እንዳው ይህ ጎደለ የሚባል ነገር መሟላት ያለበት ወይንም አሁን ያለው አስተዳደር ምን ነገሮችን ቢያሟላ ለስራው መልካም ይሆናል ብለን የምትለው ነገር እዚሁ ኃላፊዎቹ ባሉበት ብትገልጽልን። ኦኬ፣ ከዚህ በፊት የነበረው ችግሩ ኮሚኒቲ ውስጥ አንድነት ስለሌለ ጦርነት ነበረ ማለት ይቻላል። ግን እኛ በዛ አጋጣሚ ስራችን እየሰራን ነው። ለኛ ለዚህ ግሩፕ ዋናው ቅድሚያ የምንሰጠው ኮሚኒቲ ፈርስት ነው የምንለው። የማንም ክሊክ ተከታዮች አይደለንም። እኛ ኮሚኒቲ ነው የምናስቀድመው። ስለዚህ አሁን የመጣው አዲሱ ዳይሬክተር እንትኑ ቦርዱም ስራ አስኪያጁም ተስፋ ያለው ነገር እያየን ነው። ስለዚህ እኛም ያቅማችንን እንግዲህ ከነሱ ጋር ሆነ እንትንላለን እንሰራለን ብለን እንገምታለን። አይሆፕ ከባዱ ጊዜ ያለፈ ይመስለኛል። ከዚህ በኋላ ያለው ስራ አስኪያጁም ቦርዱም እኛም አብረን ከሰራን እንቱን እንቀይረዋለን። ከባዱን ጊዜ አልፈናል። ከዚህ በኋላ የሚታየኝ ከባድ ጊዜ ያለ አይመስለኝም። ቀደም ሲል የጠየቁትን ጥያቄ ወደ አንተ ላምጣውና እንዳው ከኪሳችሁ ገንዘብ እያወጣችሁ ነው ነዳጅ የምትገዙት፣ መሳሪያውም ደግሞ እክል ሲገጥመው ያው ከኪስ እየከፈላችሁ ነው እና እንዳው ምን ትጠብቃላችሁ? አሁን ይሄን ከጉልበት በላይ ገንዘብ እያወጣችሁ የምትሰሩትን ነገር ለማስተካከል ቅድም እንዳልኩት በመጀመሪያ ደረጃ አዲሱን የአመራር
አባሎች እጅግ በጣም የክብር ምስጋና ማቅረብ እወዳለሁ። ምክንያቱም እንደዚህ ለመጀመሪያ ጊዜ ነው እንደዚህ አክብረው እኛ የምንሰራውን ነገር አክብረው እዚህ ድረስ መጥተው ተሳትፈው አለ አይደለም አቴንሽን ሰጥተው እንትን ማድረጋቸው በጣም ትልቅ ነው። ትልቁ ነገር ምንድን ነው? ከአሁን በኋላ መሪያ ማለት ቲም ሊደራችን እንዳለው እርዳታ የምንፈልገው የሚጎሉትን እቃዎች ማሟላት፣ ሌላ ምንም የምንፈልገው ነገር እንዳያስቡት። እዚህ ጊዜያችንን አጥፍተን መጥተን እንደገና ከኪሳችን አውጥተን ገንዘብ እንትን ብለን አለ አይደለም ትንሽ አስቸጋሪ ነው የሚሆነው እና አሁንም እንደምነው አዲሱን አስተዳደር አለ አይደለም ባጀት አድርገውልን እንደ ልባችን እንድንቀሳቀስ በዚህ በአማረ መልኩ ይችን የአበባ መድረክ እንድናረጋት ይፈቅዱልን እጅግ በጣም ትልቅ ነገር ነው ብዬ ነው የማስበው። ቅድም የሚያገቻለሁ አካባቢውን አሳይ ምን እንደነበረና እና በጣም ነው የምናመሰግነው አመራሩን አሁንም እና በጣም አመሰግናለሁ። ይሄ ነው እንግዲህ በተለይ በባጀት በሚመለከት እውነቴን ነው አደራ የምለው አለ አይደለም ለወንድምና ወንድሞቻችን ጉልበታቸው አንሶ ከክሳቸው ትንሽ አውጥቶ እንትን ማለቱ ትንሽ ይከብዳልና ይህንን አስባችሁ እዚህ ስለተገኘናችሁ ትልቅ ምስጋና አቀርባለሁ። ይህን የማህበረሰቡ ግቢ ከጫካነት ወደ መዝናኛነት ቀይራችሁታል። እንደው ተጨማሪ ምን መደረግ አለበት? ተጨማሪ እንግዲህ ይሄ ኮሚኒቲ በጣም ትልቅ ግቢ ያለው ትልቅ አዳራሽ ያለው ብዙ ስራ ይፈልጋል፣ ይሰራል፣ እየተሰራ ነው ያለው። ኮሚኒቲ የመልካም ስራ መስሪያ ቦታ ነው። መልካም ስራ የሚሰሩ ሰዎች በአመራር ደረጃ በቦርድ በስራ አስፈጻሚ በኦዲት በድር ምንም ገንዘብ ሳይከፈላቸው ሰዎች ቅን አገልግሎት ሊሰጡ የመጡ ሰዎች አሉ። እኛ ደግሞ ከነሱ ጎን ሆነን ይሄንን የሚጸዳ ነገር የሚስተካከል ነገር ኮሚኒቲውን በመንችለው አቅም ሁሉ ለማሳደግ እንሰራለን። በዚህ መካከል ኮሚኒቲ ብቻ ሳይሆን ማንኛውም የሚሰራ ነገር እንቅፋት ይኖረዋል። እንቅፋት ደግሞ ለጥንካሬ ያግዛል እንጂ ወደ ኋላ አይጎትትም። ይሄ ኮሚኒቲ አሁን በቅርብ ጊዜ ጣሪያ ታድሷል። ሌሎች ነገሮች ደግሞ በመሰራት ላይ ናቸው። በአጭር ጊዜ ውስጥ ትልቅ ይሆናል። ይሄንን ኮሚኒቲ ትልቅ አድርገን ለኢትዮጵያውያኖች መመኪያ እንደምናደርገው እርግጠኛ ነኝ። እንግዲህ ለረጅም ጊዜ የጉልበትን ስራ ሲሰራ ነበር። ባለህም አቅም እየረዳ ነበረ እና አሁን ለማህበረሰቡ ወይም ለአባላቱ የምታስተላልፈው ነገር አለ? አመሰግናለሁ። ኮሚኒቲያችንን ተባብረን እናሳድገው። ትልቅ ኮሚኒቲ ነው ያለን። በአንድ ላይ ሆነን ተባብረን ይሄን ኮሚኒቲ እናሳድጋለሁ። ከዚህ በላይ ቃላት የለኝም። ሁላችሁንም በጣም አመሰግናለሁ። እግዚአብሔር ያክብራችሁ። ይሄ ኮሚኒቲ የአንድ ሰው ወይ የሁለት ሰው የግለሰብ አይደለም፣ የሁላችንም ነው። እናንተ በየሳምንቱ እየመጣችሁ የምታደርጉትን አይቻለሁ። ከብዙዎቻችሁ ጋር ተነጋግሬያለሁ። የተጠየቀውንም ሰምቻለሁ። በጀቱን ዛሬ አይደለም የጠየቃችሁት፣ ቀድማችሁ እንደጀመርን የተነገረን ግን በአጋጣሚ ባለብን ይሄ ፋይናንሻል ስትረስ ምክንያት እስካሁን አላሟላንም። አሁን ግን ምንም ጥያቄ የለውም በቅድሚያ ተሰጥቶ ከዚህ ከጣራውና ከኤሌክትሪክ ሲስተሙ ቀጥሎ የምናደርገው ስራ ይሄ ነው። ይሄኛው እንደውም ብዙ ከባድ አይሆንም፣ ግን ተከታትለን እናደርገዋለን ይሆናል ብዬ አስባለሁ። ከስራ አስፈጻሚው ይሄንን ጉዳይ የሚከታተልና የሚመለከትልን ሉል ሰገድ ነው እና ብዙውን ነገር ከናንተ ከሱ በኩል አቅርባችሁ በሱ እንዲያቀርብ ለስራ አስፈጻሚ እንዲያቀርብ እናደርጋለን። ሉል ሰገድ የሚለው ነገር ይኖራል። ወደሱ ፕሊዝ። አዎ እኔ የምለው ነገር እንግዲህ አም ሶ ግላድ ከነዚህ ሰዎች ጋር በነፃ እየመጡ ያገለገሉ የሚሰሩ ሰዎች በማግኘት አም ሶ ሃፒ እና እነዚህ ሰዎች የሚፈልጉትን ነገር ለማሟላት የኢትዮጵያ ኮሚኒቲን ህዝብ እርዳታ እኛ እንጠይቃለን። እናንተ ደግሞ መታችሁ እርዳታችሁን በመስጠት ኮሚኒቲያችን እንዲቀጥል ታደርጋላችሁ። ይሄን ነው።